ከፈንጂ ማምከን እስከ የቲቢ ባክቴሪያን ከናሙና ውስጥ መለየት፣ በመሬት መንቀጥቀጥ በፍርስራሽ የተቀበሩ ሰዎችን ፈልጎ ከማግኘት በነዳጅ ማስተላለፊያ መስመር የሚፈጠር ብክነትን እስከ መለየት በብዙ ሥራ ተፈትኖ አልፈዋል። በኢትዮጵያም በአለርት ሆስፒታል ግቢ ውስጥ የቲቢ በሽታ አምጪ ባክቴሪያን በመለየት ሥራ ውስጥ እየተሳተፉ ነው። በሥራቸው ትጉህና በቶሎ የማይደክሙ ናቸው ይሏቸዋል። እነዚህ ምስጉን በሽታን አነፍንፈው ለይ ሠራተኞች ሰው ሳይሆኑ የሰለጠኑ አይጦች ናቸው። በአርማወር ሃንሰን የምርምር ኢንስቲትዩት በኩል በትብብር በታንዛኒያ ከሚገኝ የአፖፖ ፕሮጀክት የመጡት እነዚህ በቁጥር 8 አይጦች ከሰኞ እስከ አርብ ከአዲስ አበባ የጤና ተቋማት የሚመጡ የቲቢ ናሙናዎችን እያሸተቱ ይህኛው ታማሚ ነው፣ ይህኛው ደግሞ ነፃ ነው እያሉ በትጋት ይለያሉ። ይህንን የሚያደርጉት ባላቸው ከፍተኛ የማሽተት አቅም ተጠቅመው ሲሆን ገና በልጅነታቸው በሚሰጣቸው 9 ወር ገደማ የሚወስድ ስልጠና እየታገዙ እንዲለዩ የሚፈለገውን የኬሚካል አይነት አብጠርጥረው እንዲያውቁ በማድረግ ነው ተብለናል። አቶ ሄኖክ አለሙ በአለርት ሆስፒታል ግቢ ውስጥ በሚገኘው የአፖፖ ፕሮጀክት ተባባሪ ተመራማሪ ናቸው። አይጦቹ የሚመጡት ከታንዛኒያ ነው። ትሬኒንግ ሴንተራቸው እዛ ነው ያለው። በዋናነት ግን እኛ ሀገር ላይ የምንጠቀምበትና የምንሰራበት ሚስቲቪ ኬዝ አይደንቲፊኬሽን ላይ ነው። ስለዚህ እነዚህ የሰለጠኑ አይጦችን በመጠቀም ሊገኙ የማይችሉ ወይም ደግሞ በተለያየ ምክንያት ሚስ የሚደረጉ የቲቢ በሽታ ባክቴሪያን የመለየት ስራ ነው የሚሰሩት። እዛ ኬሚካል ኮምፓውንድ ሳምፕሉ ላይ ወይም ናሙናው ላይ ያለውን ኬሚካል ኮምፓውንድ በማሽተት የመለየት ከፍተኛ አቅም አላቸው። እነዚህ ደካማ እይታ፣ እጅግ ጠንካራ የማሽተት አቅም ያላቸው የታንዛኒያ የአይጥ ዝርያዎች ክብደታቸው ከ1 ኪሎ ግራም በላይም ሊሻገር እንደሚችል ሰምተናል። በአማካይ እስከ 8 ዓመት የሚኖሩ ሲሆን እስካሁን በዕድሜ ትልቋ የአፖፖ አይጥ 11 ዓመት መኖር ችላለች ተብለናል። ዶክተር ንጉሴ በየነ በአርማወር ሃንሰን የምርምር ኢንስቲትዩት የአፖፖ ፕሮጀክት ኃላፊ ናቸው። አፖፖ የቤልጅየም ግብረሰናይ ድርጅት ነው። በተለይ የሚታወቀው አይጦችን ለተለያዩ ስራዎች አነፍናፊ አይጦችን አሰልጥኖ ማሰማራት ላይ ይታወቃል። በተለይ ደግሞ የፈንጂ ማነፍነፍ ስራ፣ የቲቢ በሽታ ማነፍነፍ ስራ ላይ በሰፊው የተለያዩ ሀገሮች ላይ ይሰራል። ስለዚህ ኢትዮጵያ ውስጥ መጥቶ ከአህሪ ጋር በጋራ በትብብር መስራት ከጀመረ እንግዲህ አሁን 9ኛ ዓመቱ እየመጣ ነው። ከአዲስ አበባ የጤና ማዕከሎች የተሰበሰቡ የቲቢ ናሙናዎች በየጤና ተቋሙ በላቦራቶሪ በየዕለቱ ምርመራ ይደረግላቸዋል። በዛው ዕለት የአፖፖ ፕሮጀክት ሞተረኞች እነዚህን ናሙናዎች ከየጤና ማዕከሉ ሰብስበው በማምጣት በአይጦቹ አማካይነት ውጤቱን መልሰው የማረጋገጥ ስራን ይሰራሉ። ተባባሪ ተመራማሪው አቶ ሄኖክ አይጦቹ በሽታው ያለበትን ከሌለበት በቀላሉ በማሽተት እንደሚለዩ ይናገራሉ። ልክ ፖዚቲቭን ሲያገኙ ሪዋርድ እናደርጋቸዋለን። ያ ሪዋርድ ሜካኒዝማቸው በምንድን ነው የሚሰራው? በሚወዱት ምግብ አለ፣ ፕሌት አለ፣ ባናና አለ። ስለዚህ ያን ምግብ ለማግኘት ሲሉ የበለጠ ሞቲቬት ሆነው ይሰራሉ። ትሩ ፖዚቲቭን ሲያገኙ ሪዋርድ እናደርጋቸዋለን ማለት ነው። ክሊከር አለ፣ ያ ክሊክ አሶሺየት ያደርጉታል ሽልማት እንዳላቸው። ስለዚህ ሽልማታቸውን ለመቀበል የበለጠ ይሰራሉ። ልክ ሲያገኙት ምንድን ነው የሚያደርጉት? ሳምፕሉ አለ ብለው ይጠቁሙናል ወይ ስክራች ያደርጋሉ። እዛ ጋር ሄደው በእጃቸው እዚህ ጋር ፖዚቲቭ ነው ብለው ይጠቁማሉ ማለት ነው። ያን ናሙና ነው የምንሰበስበውና እንዳለ ኮንፊርሜሽን እንሰራለት ማለት ነው። በትክክል ያገኛሉ። እዛ ላይ ያለውን ኬሚካል ኮምፓውንድ ነው የሚያሸቱት። እነዚህ የአፖፖ የአይጥ ዝርያዎች ቀነኒሳ፣ ጥሩነሽ የሚል መጠሪያ ስማቸውን ይዘው በየዕለቱ የቲቢ ባክቴሪያን ከናሙና ውስጥ አነፍንፈው እየለዩ በሽታው እንዳይስፋፋ ያግዛሉ። የፕሮጀክቱ ኃላፊ ዶክተር ንጉሴ እንደነገሩን የቲቢ በሽታን በሰው ኃይልና በመሳሪያ የመለየቱ ሥራ አቅምም ጊዜንም የሚጠይቅ ነው። እነዚህ አይጦች ግን በጣም በአጭር ደቂቃ ብዙ ናሙናን አሽትተው መለየት ይችላሉ ብለዋል። እኛም በማዕከሉ ተገኝተን እንዳየነው እነዚሁ የአፖፖ አይጦች በ13 ደቂቃ ውስጥ 90 ናሙናን ለይተው ሲያጠናቀቁ ተመልክተናል። ይሄንን በማይክሮስኮፕ እንስራ ብንል እንግዲህ ይሄ ናሙና ወደ 63 ጤና ጣቢያዎች ላይ ተሰብስቦ የመጣ ነው። ማሰብ ይቻላል እንግዲህ አዲስ አበባ ውስጥ ካሉት 63 ጤና ጣቢያዎች 63 ቴክኒሻኖች የሚሰሩትን ስራ ነው በ13 ደቂቃ ያሸተቱት እና በጣም ፈጣን ናቸው። በጣም የተሳካ ስራ ነው የሚሰሩት። ዶክተር ንጉሴ በኢትዮጵያ ያሉት አይጦች ለቲቢ በሽታ ተብለው የመጡ ናቸው እንጂ የአፖፖ አይጦች ከሰለጠኑ የማይሰሩት የለም ይላሉ።
በነገራችን ላይ በዚህ ብቻ አይደለም። ለምሳሌ በቅርቡ 2-3-4 ዓመት በፊት ቱርክ ላይ የመሬት መንቀጥቀጥ ተከስቶ ነበር። ኮቪድን በተከሰተ ጊዜ ብዙ ሰዎች የአፖፖ አይጦች መስራት ይችላሉ ይሄንን እያሉ እንደውም ከኛ እውቅናዎች የምርምር መጽሔቱን ላይ ያሳተሙ ነበር። መጽሔቶች ላይ ይችላሉ፣ ይሄንን ከሰሩ ይሄንን ኮቪድን መስራት ይችላሉ፣ በመሬት መንቀጥቀጥ ጊዜ የተቀበሩ ሰዎችን ማግኘት ይችላሉ እያሉ ይጽፉ ነበር እና በእርግጥም ይችላሉ። አይጦቹ ምንም ነገር ካሰለጠንካቸው ለመስራት አቅሙ አላቸው። መሬት መንቀጥቀጥ ላይ ቢከሰት ምንድነው ፍርስራሹ ውሾችን ለማስገባት አይመችም። አይጦችን ግን በቀላሉ ተሽሎክልከው ሄደው ሰው ማግኘት ይችላሉ። ከጀርባቸው ጂፒኤስ እናደርጋለን። በጣም ጥቃቅን የሆኑ ካሜራዎች እንገጥማለን። እዛ ሰው አለ የሚሉበት ቦታ ጂፒኤሱ ቦታውን ይጠቁመናል። ካሜራው ደግሞ ሲቆሙ ፎቶ አንስቶ እንዲመጣ ፕሮግራም ይደረጋል። በዛ አይነት አሁን ቱርክ ላይ የመጨረሻውን የምርምር እንትን እየተሰራ ነው ያለው። እነዚህን ብልህ የአፖፖ አይጦች እንደሚፈለገው ተልዕኮ እየለዩ የሚፈለገውን ጠረን በስልጠና በማለማመድ ማሰራት እንደሚቻል ነግረውናል። አሁን በስራ ላይ ያሉት አይጦች ለምርምር ስራው በሚል በፕሮጀክቱ በኩል የመጡ እንደሆኑ ሰምተናል። ዶክተር ንጉሴን በገንዘብ እንግዛቸው ቢባል የአንዱ አይጥ ዋጋ ምን ያክል ይሆናል አልናቸው። ከስራቸው አንጻር ውድ አይደሉም። ለምሳሌ የሰለጠነ ውሻ በትንሹ $30,000 ነው የሚገዛው። አይጦች ግን $5,000 ናቸው። የሚሰሩት ስራ ደግሞ ለረጅም ዓመት ነው የሚያገለግሉት። ስለዚህ 9 ወር አሰልጥነህ እንደው 7 ዓመት እንኳን ቢያገለግሉ በጣም ትልቅ ነገር ነው። እነዚህ አይጦች በየጊዜው ልብሴን አበላሸ፣ ካልሲዬን በላ እየተባሉ ከሚወቀሱት የአይጥ ዝርያዎች እጅግ የተለዩ ናቸው። ስራ ብዙዎቹ የአፖፖ አይጦች ለጥፋት ጊዜ ያላቸው አይመስሉም።